ወይ ማሪ እንዴት አደርክ? አለሁልሽ የኔ ፍቅር። የት ሆነሽ ነው? ሰፈር ነኝ። ወደ ስራ ሄድሽ ነው? አዎ። ምን ነው ፈለከኝ? አዎ ፈልጌሽ ነበር፣ ግን ተይው በቃ። ምን ነው በሰላም ነው? አረ በሰላም ነው። ያው እንዲሁ ስትናፍቂኝ የደወልኩት። እሱን እንኳን ተው፣ ቤት ተዘብራርቆብን እንዳስተካክልልህ ፈልገህ ነው አይደል? በእርግጥ አዎ፣ ግን አሁን ላይ ግን የደወልኩት ናፍቀሽ ነው። እሱን እንኳን ተው፣ ባላውቀው ይቆጨኛል። ለማንኛውም መጣሁ በቃ። እሺ። እንዴ ስራውስ? እኔ ካንተ ምንም የሚበልጥብኝ ነገር የለም። አንተ ፈልገህ መቼም አታጣኝም። መጣሁ። እሺ። ይገባኛል። እኔ በቃ አባዬ እንዴት አደርክ? እንዴት ነህ? አለው ቁርስ ሰርቼ አስቀምጬልሃለሁ። እኔ ደግሞ ልብስ ቀይሬ ወደ ስራ ልሂድ። ከ3 ሰዓት በፊት ብላሽ። አረሳም ልጅ፣ አንተ አትጨነቅ። ለምን እንደምጨነቅ ታውቃለህ አይደል? እኔ ከሌለው ራስን ስለማትንከባከብ ነው። ከዚህ በላይ ምን ላድርግ? ስራዬን ሁሉ ትቼ እዚህ እረፍት የማደርገው አንተ ደስ እንዲልህ አይደል እንዴ? እኔን ደስ እንዲለኝ ሳይሆን ዶክተሮች እረፍት ማድረግ አለብህ ስላሉ ነው። እነሱን ተዋቸው እባክህ። እነሱ ምን መፍቀድና ምን አለመፍቀድ እንዳለባቸው እንኳን አያውቁም። አይ አባዬ፣ በቃ የዶክተሮች ነገር አይዋጥልህም አይደል? በቃ ግን አንተ ብታምንበትም ባታምንበትም ዶክተሮች ያሉን ነገር ማድረግ አለብህ። መድኃኒቱንም እረፍትም ማድረግ አለብህ። ይህንን በአግባቡ መጠቀም አለብህ። እሺ እጠቀማለሁ፣ ግን እነሱ ልክ ናቸው ብዬ ሳይሆን አንተ ደስ እንዲል። በቃ ቻው አባዬ። ሰላም። መልካም ቀን። ማሪ ተነሳ፣ መታ ቤቱን ላጽዳው። እንዴ ኧረ የኔ ፍቅር፣ ከማጽዳትሽ በፊት እኮ ቁርስ የሚባል ነገር አለ። በዛ ላይ ደግሞ በጣም ረቦኛል እኮ። ሳሎን ሂድና ብላ። እንዴ ሰርተሻል እንዴ? የኔ ሚስት አንበሳ እኮ ነሽ። በይ ተነሽ እንሂድ። እኔ እንኳን በልቻለሁ። አንተ ብላ። መጣ። ሄሎ አባዬ፣ እንዴት ነህ? ደህና ነኝ ልጄ። ምን ነው ድምፅ አመመህ እንዴ? ኧረ ደህና ነኝ አባዬ፣ ምንም ነገር እንዳትዋሽኝ። አመመህ እንዴ? ልጄ ሙት፣ ደህና ነኝ። እሺ መድኃኒትን ዋጥክ? አዎ ውጫለሁ። ለምሳ የሚሆን ምግብ ደግሞ ሰርቼ ፍሪጅ ውስጥ አስቀምጬልሃለሁ። ምሳሌ አሙቀ ብላ። እሺ ልጄ። እሺ። እና ደግሞ ከፈለከኝ ደውልልኛለሁ። መልካም። እንዴት አመሻ አባዬ? እንዴት ነህ ልጄ? ምን ይቀዘቅዛል እኮ። ለምን ውስጥ አትሆንም ነበር? እዚህ ተስማምቶኛል። እሺ በቃ ጋቢ ላምጣል? አልፈልግም፣ እንዲሁ ተስማምቶኛል። ይልቅ ተቀመጥና የማወራ ጉዳይ አለኝ። ምንድን ነው? እሺ ንገረኝ። ወይኔ ማሪ፣ በጣም እየመሸ ነው። ተነሸኝ እንዴ ሰዓት ገና እኮ ነው። እንዴ ሰዓቱን አይተኸዋል? 2 ሰዓት ተኩል እኮ ነው። እና ባደረ ይሻላል እንዴ? አርገሽው ነው። በጣም ነበር ደስ የሚል። እንግዲህ እንዳድር የምትፈልግ ከሆነ አንድ ነገር ነው ማድረግ ያለብን። ምን? ሽማግሌ መላክ። አንተ ሽማግሌ ላክ እንጂ አይደለም አንድ ቀን እድሜ ልኬን አብሬህ እኖራለሁ። እውነትሽን ነው። ተነሽ ማሸብሽ። እሺ አባዬ፣ አሁን ስለኔ ማግባት ስለኔ ትዳር መያዝ የምናወራበት ጊዜ አይደለም። እኔ የሚያሳስበኝ በዚህ ሰዓት ያንተ ጤና ነው። በቃ አንተ ዳንልኝና ከዛም በኋላ እናስብበታለን። ይሄንንም እኮ ለማሰብ ጊዜ ይፈልጋል። አይሆን እኔ እንደምታየኝ አርጅቻለሁ። በዛ ላይ ያመመኝ የሆነ ነገር ሳይፈጠር በአግብተህ ወግ ማድረግ ማየት የለብኝም። አባዬ እንደዚህ አትበል። ዋናው ነገር የኔ ማለት አይደለም።
አሁን የነገርኩ ነገር እና የተሰማኝን ስሜት የነገርኩ። ስለዚህ ለአባት ስትል እስቲ አግባና ውልድ። አባ በቃ ይህንን ሌላ ጊዜ እናወራበታለን። እዚህ በጣም ነው የሚበርደው። ግባና ተኛ። ሌላ ጊዜ አይደለም፣ አሁን እንድትነግረኝና ቃል እንድትገባልኝ ነው የምፈልገው። እሺ በቃ እሞክራለሁ አይደለም፣ እንደምታደርገው ቃል ገባልኝ። እሺ አደርገዋለሁ። እኔ ልሙት? አባዬ ሙት የበረኝ ነው። ተባረክ ልጅ። እኔን እሺ እንዳልከኝ ፈጣሪ ጠየቅኩ። እሺ አሜን። አባዬ ጁሱን ልቅዳል። የራሴ ህይወት ጀምራለሁ ማለት ነው። ወደሽው ነው ወይስ እኔ አልፈልግም ስላልኩሽ ነው? መልካም ልትገርሽ። ምን ነው የኔ ፍቅር ደህና አይደለሽም መሰለኝ። በሰላም ምንድን ነው ያልሽው? ዛሬ ሐኪም ቤት ሄጄ ነበር። ምን ነው አሞሽ ነበር እንዴ? አይ እና አርግሻለሁ። ምን? ማሪ በጣም ነው የጨነቀኝ። ምን እንደማደርግ ራሱ ግራ ነው የገባኝ። ማሪ በቃ አትጨነቂ። የሆነ መፍትሄ አይጠፋም። የሆነ ነገር እናደርጋለን እኮ። የሆነ ነገርም ለማሰብ እኮ ጊዜ ያስፈልጋል። እኛ ደግሞ ጊዜ የለንም። የግድ በፍጥነት ውሳኔ መወሰን አለብን። አትጨነቂ በቃ። አንቺም በግልሽ አስቢ፣ እኔም በግሌ አስቤ ነገ የሆነ ነገር እንወስናለን። ማሪ ግን አልተናደድክብኝም አይደል? ለምን እናድድብሻለሁ? አውቀሽ አላደረግሽው እኮ። ቢሆንም መጠንቀቅ ነበረብኝ። ይኸውልሽ የኔ ፍቅር ያለፈው አልፏል። አሁን ላይ ማሰብ ያለብን ስለ ወደፊቱ ብቻ ነው። እሺ የኔ ፍቅር አፈቅራለሁ። እኔም አፈቅርሻለሁ። የኔ ልጅ ስራ እንዴት ነው? በጣም ጥሩ ነው አባቴ። እየበረታልኝ ነው? አዎ በሚገባ። ታዲያ እኔን ጉዳይ እንዴት አደረግልኝ? የቱን ጉዳይ? በአንድ ቀን ሁሉንም ነገር ረሳው እንዴ? እሱን ነው እንዴ? ገና ትላንት አይደል እንዴ ነገርከኝ? በአንድ ቀን ምን ሊፈጠር ይችላል? በእርግጥ በአንድ ቀን ምንም ልታደርግ አትችልም፣ ግን ቶሎ ለመጀመር ግን ሞክር። እየሞከርኩ ነው። እስቲ ሙት በለኝ። አባዬ ሙት የምሬን ነው። እና አታምነኝም እንዴ? ሰላም ልቀርቼ ሳይሆን እንደው ስለጓጓሁ እኮ ነው። አባዬ እባክህን አትጓጓ። ገና ምንም ባልታወቀ ነገር እንደዚህ መጓጓት ጥሩ አይደለም። በቃ ጊዜው ሲደርስ የሚሆነው ነገር ይሆናል። እሺ ልጅ፣ ጊዜ እስከሰጠኝ ድረስ እጠብቅሃለሁ። አንተ ግን በቻልከው መጠን ለመፍጠን ሞክር። እሺ አባዬ። ደህና አደር። ደህና አደር። ትናንት ከተለያየንበት ሰዓት አንስቶ ሳስብበት ነበር። በዚህ ሁኔታ ማርገዝሽ ለሁለታችን ጥሩ አይደለም። ምክንያቱም እየሰራሽ ነው የምትማሪው። በዛ ላይ ደግሞ ትምህርትሽን ለመጨረስ 2 ዓመት ይቀርሻል። የኔም ስራም ያው አስተማማኝ እንዳልሆነ ታውቂዋለሽ።
ስለዚህ በዚህ ሁኔታ ብንጋባ ለሁለታችንም ከባድ ነው። ስለዚህ አሁን ሰዓቱ ስላልሆነ ማስወረድ አለብሽ። ምን? የምርህን ነው? ቆይ ከልብ ነው እንደዚህ ያልከኝ? አዎ ከልቤ ነው። እንደዚህ የማደርገውም ለእኔ አስቤ አይደለም፣ ለአንቺ አስቤ ነው። በአጋጣሚ በተፈጠረ ስህተት ህይወትሽ እንዲበላሽ አልፈልግም። ስህተት? እኔ ለማለት የፈለግኩት ምንም ማብራሪያ አልፈልግም። አሁኑኑ ሄጄ አስወርደዋለሁ። እሺ ቆይ ተረጋጊ፣ አንዴ ቆይ ስሚኝ እኮ። እኔስ ምን አልኩት አይደል? እንዳስወርዱ አይደል የፈለግከው እኮ? እሺ አስወርደዋለሁ እኮ። በእንደዚህ ሁኔታ እኮ እንድታደርጊው ስላልፈለግኩ ነው። ቆይ ምንድን ነው የፈለግከው? ያልከኝን ነገር እንዳደርግ ነው አይደል የምትፈልገው? እኮ አደርገዋለሁ። ቆይ እያልከኝ ያለው ነገር ቀላል ነገር ነው እንደሚመስለን ነው ወይስ እየሳኩኝ እንዳደርገው ነው የፈለግከው? ይኸውልህ ትላንትና ስንለያይ አስወርጁ እንደምትለኝ አውቅ ነበር። ዛሬ ግን ከአንደበትህ ስሰማ በጣም ነው የከበደኝ። በጣም የምርመራ ውጤት እንደሚያሳየው ከሆነ ጽንሱ በጥሩ ሁኔታ ላይ ነው ያለው። ማስወረዱን ለምን ፈለግሽ? እሱ የግል ጉዳይ ነው። እዚህ የግል ጉዳይ የሚል ነገር አይሰራም። የግድ እውነቱን ማወቅ አለብኝ። ያለበለዚያ ምንም ማረዳሽ። ያው በአጋጣሚ በስተት የተፈጠረ እርግዝና ነው። በስተት ስትይ? እኔ በጣም የምወደው ፍቅረኛ አለኝ። እሱም በጣም ይወደኛል። ግን ደግሞ ሁለታችንም ለዚህ ነገር ዝግጁ አይደለንም። እኔ ተማሪ ነኝ፣ እሱ ደግሞ ቋሚ ስራ የለውም። ስለዚህ ሁለታችንም በማንችለው ነገር የራሳችንና የልጃችንን ህይወት ከምንበላሽ ማስወረዱ ይሻላል ብለን ነው። እና ይሄ ማለት በሁለታችሁ ማለት የተፈጠረ ጥል የለም ማለት ነው? አዎ የለም። እንደዛ ከሆነ ዛሬ ተመልሰሽ ወደ ቤት ሂጂና ነገ ከሱ ጋር አብራችሁ። እንዴ ለምን? ቢያንስ አንቺ ወሰንሽው ውሳኔ ቀላል አይደለም። ሁለታችሁን አግኝቼ ማውራት ፈልጋለሁ። ይሄ እኮ ሁለታችንም ተነጋግረን የወሰንነው ውሳኔ ነው። ብናወራበት ምንም የሚቀይር ነገር አይኖርም። ይህን ነገር ደግሞ የምንወስንበት ነገ ከንግግራችን በኋላ ነው። አንቺ ደግሞ ቆመሽ አስቢ። አሁን የምትወስኝ ውሳኔ ወደፊት በህይወትሽ ላይ ችግር ሊያስከትል ይችላል። ባያስከትልም እንኳን ጽንሱን ማስወረድ ከባድ ነው። ቆይ ምን ማድረግሽ ነው? ቅድም የሁላ ነገር ተነጋግረን አንድ ዶክተር ቀበጠረ ብለሽ ሁሉም ነገር ገደል ትከቻለሽ። እኔ ምንም ገደል የከተትኩት ነገር የለም። በቃ ነገ ኑና አዋሩኝ አለ። እሺ ያልኩት። እኔ ደግሞ ነገ ሄጃለሁ። ቆይሽ ለምንድን ነው የማትሄደው? ምንድን ነው ያስፈራህ ነገር? ይሄ የመፍራትና ያለ መፍራት ጉዳይ አይደለም። ጥቅም ለሌለው ነገር ሂጄ ጊዜ ማባከንና ማቃጠል አልፈልግም። እሺ ምንድነው ጥቅም የሌለው ነገር? ዶክተሩ ሊያናግረኝ የፈለገው እኮ ስለኛ ጉዳይ ላይ ያወራን መስሎኝ። ቆይ ምንድን ነው የሚያናግረን? ንገሪኝ እስኪ። እሱን ከሄድን በኋላ እናውቀዋለን። ጭራሽ ለመሄድ ማስበሻል? ተይ እንጂ ሰሚኛለሽ። አልሄድም። አንተ ከሄድክ እኔም አልሄድም። በጣም ጥሩ፣ አሪፍ። የማስወረጃ ጊዜ አልፎ እኮ የምትጎጁ አንቺ ነሽ እንጂ እኔ አይደለሁም። እሺ እንዴት? እሱ ገብቶሻል። ምን ማድረግ እንዳለብሽ ታውቂዋለሽ። የኔ ፍቅር እውነት ሚስት ለመሆን እኮ የተፈጠረች ሴት ነሽ። እባክህ ማሪሙች፣ የምሬን ነው። ታዲያ ለምን አታገባኝም? ምን እባክሽ፣ ባለመሆን እኮ አልተፈጠርኩም። እንዴት? እኔ እንጃ።
ስርዓት ላለው ነገር የተፈጠርኩ አይመስለኝም። ታዲያ እኔ የተሳሳተ ቦታ ነው ያለሁት ማለት ነው? እንዴት? ምን እንዴት አለው? እማታቀባኝ ከሆነ እዚህ መሆኔ ምን ለውጥ አለው? አረ ጥቅም አለው። ለምሳሌ ምግብ ትሰሪልኛለሽ። አረ እንደዛ ነው? በጣም ጥሩ። አረ እኔ ፍቅር እየቀለድኩ እንዴ? አረጋጊ እንጂ። ምንም እየቀለድክ አይደለም፣ የልብህን የተናገርከው። ፍቅር የምሬ ነው እንዴ? እየቀለድኩ ምን ሆነሻል? አመራርሽ እኮ ነግሬሽ። ማሬ ግን ስንጋባ ስንት ልጅ እንዲኖረን ነው የምትፈልገው? የኔ ፍቅር ልጅ ደግሞ ምን ያደርጋል? ልጅ ምን ያደርጋል? እየቀለድክ ነው? አረ እየቀለድኩ አይደለም። ያው ልጅ ሲኖር እኮ ፍቅር ያቀዘቅዛል ብዬ ነው። ይሄ ደግሞ ማለት ነው? ይሄማ ግልጽ ነገር እኮ ነው። ለምሳሌ ልጅ የምንወልድ እኮ እኔና አንቺ የምናሳልፈው ጊዜያችን ተሻማን ማለት ነው። ስለዚህ ፍቅራችን ይቀዘቅዛል ማለት አይደል? እና ጊዜያችንን እንዳይሻማ ብለን ልጅ ላንወልድ ነው? ምን ችግር አለው? ልጅ ሳይወለድ መኖር ይቻላል? ይቻላል። እኔ ግን ያለ ልጅ መኖር የምችል ይመስለኝ። ችግር የለውም። ልጅ የሚወድ ባል ጋር መሄድ ትችላለሽ። ምን? አራት አፍትቼ ስቀልድ ነው። እኔ ፍቅር እንዲህ አመረሽ እኮ ማሽ እንዴ! ምን ሆነሽ ነው? ዶክተር እንዴት ናት? እሷ ደህና ናት። ራሷን ከመሳት ውጭ ምንም አልሆነችም። በአደጋው ምክንያት ግን ሆዷ ውስጥ የነበረው ጽንስ ተቋርጧል። ነፍሰ ጡር ነበረች እንዴ? የ2 ወር ነፍሰ ጡር ነች። ምንም አይነት ቃል ብልሽ ጉዳትሽን ሊክስ አይችልም። ግን ምንም ነገር አድርግ ያልሽኝን ነገር ላደርግ ዝግጁ ነኝ እና እባክሽ ያው ለአንቺ ባይጠቅምሽም ከልብሽ ይቅርታ አድርጊልኝ። ግን እባክሽ በቃ ከልብሽ ይቅርታ እንድታደርጊልኝ እፈልጋለሁ። ሄሎ አባዬ። አረ እሺ መጣሁ። እሺ አሁን እመጣለሁ። አባቴን አሞታል፣ መሄድ አለብኝ። በሄድ ቅር አይልሽም አይደል? አይ አይለኝም። ከመሄዴ በፊት ግን ቤተሰቦችሽ ጋር ልደውል ስልክ ቁጥር ስጪኝ። በዚህ ሁኔታ ማንም ሰው እንዳይኝ አልፈልግም። እሺ ጓደኞችሽ የሉም? አለኝ፣ ግን ዶክተሩ የሚለኝ ነገር ልስማና እደውላለሁ። ጥሩ እሺ። የምትፈልጊው ነገር ካለ በዚህ ደውይልኝ። እኔ የምልሽ የባንክ አካውንት አለሽ? አዎ አለኝ። በቃ ስጪኝ። ለምን ፈልገው ነው? ግድ የለሽም ስጪኝ። እሺ 1000 1
በቃ ልሂድ። እስከ ነገ ካልወጣሽ ነገ እመጣለሁ። እግዚአብሔር ይማርሽ። አባዬ አሁን እንዴት ነህ? ደህና ነኝ ልጅ። እድሜ ለአንተ። ለምን እሺ ብለኝ ሆስፒታል አልወስድህም? ለትልቁ ሆስፒታል መሄድ አለብን እንዴ? ይልቅ አንተ ዛሬ ምን ሆነህ ነው እንደዚህ ያረፈድከው? ስራ በዝቶብኝ ነው፣ ለዛ ነው ያረፈድኩት። ለዛ ከሆነ ጥሩ። በል ግባና አረፍ። እሺ አባዬ፣ ግን ከፈለከኝ ጥራኝ። እሺ እሺ ልጅ። ደህና ደር። ደህና ደር። ቆይ ማን ነው እንደዚህ ያደረገሽ? ለምን አልነግሪኝም? አንተ ሰው ተረጋጋ። ቆይ ምን ሆነሃል? እንደዚህ ሆነሽ እያየሁ እንዴት ነው የምረጋጋው? እኔ እኮ ባደገው ምንም አልሆንኩም። የተጎዳው ወደ ውስጥ ያለው ጽንስ ነው። እሱን ደግሞ ስንፈልገው የነበረው ነገር ነው። ስለዚህ ይሄ አደጋ ሳይሆን ገጸ በረከት ነው። ያው ከዚህ በኋላ ወንጀል አንሰራም ማለት ነው። የፈለገ ነገር ቢሆን እንደዚህ አደጋ አድርሶማ ሰውየውን አልፋታውም፣ ይቀጣታል። አንተ አሁንም ጥቅም ስለማግኘት ነው አይደል የምታስበው? ለማንኛውም ሁሉም ነገር ነገ እናወራበታለን። አሁን ራይድ ጥራልኝና ወደ ቤት እንሂድ። እንዴ ቆይ ዶክተሩ ውጪ ብሎሻል እንዴ? አዎ ብሎኛል። እስካሁን እኮ የቆዩት አንተ ስጠብቅ ነው። እስኪ አንሳይ። እሺ ከስሚ ሰላም ዶክተር። እንዴት ነህ? አለ። ማታ በሰላም ነው ድንገት የሄድከው? አዎ በሰላም ነው የሄድኩት። ምን እገብጣለህ? ታካሚዋን ለማየት ነበር። እሷ እኮ ወዲያውኑ ነው የወጣችው ማታ። ማለት ብቻዋን ነው ከሰው ጋር? አይ አንድ ልጅ መጥቶ ነው የወሰዳት። ስልኳን ወይም አድራሻዋን አልተቀበላችኋትም? ኧረ በጭራሽ። አንተ ይዛ ስትመጣ ያንተን ስለወሰድን የእሷን ደግሞ አልተቀበልንም። ምን ነው አታውቃትም? አይ አለማወቅ አይደለም። በቃ አመሰግናለሁ። እሺ ሄሎ አኒ ደርሻለሁ። ውጭ አሁንም እያነከስሽ ነው? እሺ ታዲያ ለምን ወጌሻ ቤት አንሄድም? አረ ችግር የለውም። ሞክስ አደረግበት እኮ ይለቀኛል። እሺ እንደዛ ከሆነ ጥሩ። ቢያንስ እስከምንቀመጥበት ድረስ ወቅት አደርጊያለሽ። እሺ አይዞሽ። ትናንትና ግን ልጁ ዝም ብለሽ እንዲሄድ መፍቀድ አልነበረብሽ። መች ዝም ብሎ ሄደ? ስልኩን እኮ ሰጥቶኝ እኮ ነው ሄደው። አይ ስልክ፣ ይሄን የማይረባ ስልክ ነው የሰጠሽ። አይ እንደዛ እንኳን የሚያደርግ አይመስለኝም። ማለት እንዴት አልሽ? አይ ትላንትና እኮ ግን ሲሄድ ብር አስገብቶልኝ እኮ ነው ሄደው። ብር? ምን ያህል ብር ሰጠሽ? 50,000 ብር። 50,000? ይሄ ሰው ሀብታም ነው ማለት ነው ይመስለኛል። ስለዚህ ይህን እድል ተጠቅመን ህይወታችንን መለወጥ አለብን። ቆይ ምን አስበህ ነው? ለጊዜው አሁን ላይ ምንም እያሰብኩ አይደለም፣ ግን የሆነ ነገር ማሰብ እንዳለብኝ ይገባኛል። ልጄ የተፈጠረ ነገር አለ እንዴ? ኧረ ምንም ነገር የለም።
አይመስለኝም። ከትናንት ጀምሮ ዝም ብዬ ሳስተውል የሆነ የሚያስጨንቅ ነገር ያለ ይመስለኛል። ኧረ ምንም ነገር የለም። ያው ትንሽ ሰሞኑን ስራ በዝቶብኝ ነው። እሱ ነው ትንሽ ያስጨነቀኝ። አንተ ደግሞ አትጨነቅ። እርግጠኛ ነው? አዎ እርግጠኛ ነኝ። አባዬ አንተ ግን ደህና ነህ? አንተ እያለልኝ ምን ሆናለሁ? እንደውም ከምን ጊዜውም በላይ አሁን በጣም ደህና ነኝ። አባዬ እኔም እሱ ነው የምፈልገው። በቃ ሁሌ ደህና እንድትሆንልኝ። ይኸውልሽ ማሪ፣ ይሄ ነገር የተፈጠረው ዝም ብሎ አይመስለኝም። ይሄን እድል ተጠቅመን የሆነ ነገር መፍጠር አለብን። ቆይ እንዴት? በጣም አሪፍ። ስለዚህ ምን ታደርጊያለሽ መሰለሽ? ትደውይለትና ታገኘዋለሽ። ከዛ በአደጋው ምክንያት ልጅሽ እንደሞተና ከዛ በኋላ ጤንነትሽም ሳይኮሎጂካል እንደተጎዳሽ ትነግሪዋለሽ እና በዚህ ምክንያት እንደ በፊቱ መሆን እንዳቃተሽ ትነግሪዋለሽ። ከዛ የጥፋተኝነት ስሜት እንዲሰማው ታደርጊና በዚህ አጋጣሚ በፍቅር ታጠምጇለሽ። በፍቅር ታጠምጇለሽ ስትል ቀላል ነገር እኮ ነው። ይሄማ እንዲያፈቅርሽ ታደርጊዋለሽ ማለት ነው። እየቀለድክ መሆን አለበት። ይኸውልሽ ማሪ፣ ምን መሰለሽ፣ ምንም ነገር አታስረዳኝ እሺ? ሲጀመር በዚህ ሀሳብ አልስማማም። ለምን? ምን ማለት ነው ለምን? ቆይ እያልከኝ ያለው ነገር ግን ታውቀዋል? ህሊናሽን ሽጠሽ ገንዘብ አምጪ እያልከኝ እኮ ነው ያለው። እኔ እንደሱ አላልኩሽ አልክ እንጂ። ቆይ ምን ያህል በራስህ ተስፋ ብትቆርጥ ነው እንደዚህ የሰይጣን ሀሳብ እያሰብክ ያለው? ይሄ ተስፋ የመቁረጥና ያለ መቁረጥ ጉዳይ አይደለም። በቃ ይሄን ነገር ያደረግኩት ለወደፊታችን አስቤ ነው። ቆይ የወደፊት ህይወታችንን የምናስተካክለው የሰው ህይወት አበላሽተን ነው እንዴ? ምንድነው ደርሶ ጻድቅ ነው የምትይው? የሰው ህይወት ከምታስተካክል የራስሽ ህይወት አታስተካክልም እንዴ? መጀመሪያ እመነኝ፣ በዚህ መንገድ የኛ ህይወት መቼም አይስተካከልም። እንደውም ካለንበት ሁኔታ የባሰ ነው የሚሆነው። እባክሽ ምንም የሚፈጠር ነገር የለም። ዝም ብለሽ እየፈራሽ ነው የማይሆን ነገር የምታስቢው። ለማንኛውም እንድታስቢበት እፈልጋለሁ። ነገርኩ። የፈለገ ነገር ቢሆን እንደዚህ አይነት የማይረባ ነገር አላደርግም። በጣም ጥሩ። ከሀሳቤ ከማትስማማ ሴት ጋር ደግሞ መቀጠል አልችልም። ማለትማ የኔና አንቺ ነገር እዚህ ጋር በቃል ማለት ነው።
ሄሎ ሄሎ ማሪ፣ ምን ነው በሰላም ነው ስልክ የማታነሳው? ለምን አነሳለሁ? ትላንትና ተነጋግረን ጨርሰናል አይደል እኮ። እና በዚህ በተራ ነገር ታዲያ ተለያይተን ልንቀር ነው? በቃ የኔ ሀሳብ ሁሌ ለአንቺ ተራ ነገር ነው አይደል? ኧረ እኔ እንደሱ ለማለት ፈልጌ አይደለም አልሽ እንጂ ከዚህ በላይ ምን ትፈልጊያለሽ? ይሄን የመሰለ ሀሳብ የወደፊት ህይወታችን ይቀይራል ብዬ ባመጣ አልቀበል ከማለት ሳያንስ ተራ ነገር ነው ትያለሽ? እሺ በቃ በጣም ይቅርታ። እባክሽ አንቺ ይቅርታ መሰለችኝ። 10 ታጠፊያለሽ፣ 10 ይቅርታ ትያለሽ። እሺ ቆይ አሁን የት ነህ? የት ሆነ እያወቅሽ የምትጠይቂ? በቤት ነኝ ነው። እሺ በቃ መጣሁ። ስለ ሁሉም ነገር ቤት በደንብ እናወራለን። ይኸውልሽ ከመምጣትሽ በፊት ግን በሀሳብ የማትስማሚ ከሆነ እዛው እንዳመጭ እዛው ቅሪሽ። ችግር የለውም። ስለ እሱ ስመጣ እናወራበታለን። እሺ ነሽ ተነሽ 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 እናቱ ነውጭ ተነሽ ሰሚ ተነሽ ተነሽ ነጥሩ። ቆይ ግን ለምንድን ነው እንደዚህ የምታደርገው? ገና ለገና በሀሳብ ያልተስማማችን ብለህ እንዴት እንለያይ ትለኛለህ? ቆይ ግን ይሄን ያህል አንተ ቀላል ነው እንዴ? አውቃለሁ በጣም ይከብዳል፣ ግን በሀሳቤ ከማትስማማ ሴት ጋር ከመኖር እየከበደኝም ቢሆን ብለህ ይሻለኛል። እኔ እኮ በሀሳብ ላለመስማማት ፈልጌ እኮ አይደለም፣ ግን ደግሞ በጣም ከባድ ነው። አውቃለሁ ምንም ነገር በቀላሉ አይገኝም። ትልቅ ነገር ለማግኘት ደግሞ ትንሽ መስዋዕትነት ያስፈልጋል። በሀሳብ ተስማምቻለሁ። ምን እንዳደርግ ነው የምትፈልገው? ሄሎ ኤፍሬም ነህ? አዎ ነኝ። ማን ልበል? ሀና ነኝ። ባለፈው አደጋ ያደረስክብኝ ልጅ። ኦኬ እንዴት ነሽ? ተሻለሽ? አዎ ደህና ነኝ። የዛን ቀን በነጋታው እኮ መጥቼ ነበረ፣ ግን ወጥተሻል አሉኝ። እንዳልደውልልሽ ደግሞ ስልክሽ የለኝም። አዎ የዛን ቀን ነበር የወጣሁት። እና አሁን እንዴት ነሽ? እየበረታሽ ነው? አዎ ምንም አልልም። ያው እኔማ የደወልኩልህ የሚመች ከሆነ ተገናኝተን እንድናወራ ፈልጌ ነበር። ችግር የለውም፣ መገናኘት እንችላለን። መች እንገናኝ? የሚመች ከሆነ ዛሬ ብንገናኝ ደስ ይለኛል። እሺ ስንት ሰዓት እንገናኝ? እኮ የት ልምጣ? ጥሩ በቃ እሺ እመጣለሁ። እሺ ቻው። እሺ የዛኔ የተፈጠረው ነገር የህይወቴን አቅጣጫ ሙሉ ለሙሉ ነበር የቀየረው። እውነቱን ለመናገር ልጄ ሞቶ እኔ ከምተርፍ እኔ ሞት ይሻለኝ ነበር። ምክንያቱም በዚህ ምድር ላይ ይወደኛል ብዬ የማስበው አንድ ልጄ ነበር። ምን ዋጋ አለው? አሁን እሱም የለም። በህይወት የምቆይለትን ምክንያት አጥቻለሁ። ከዚህ በኋላ በህይወት ለመቆየት ምንም ምክንያት የለኝም። ቆይ የልጅሽ አባትስ? ማርገዜን ስነግረው ጥሎኝ ሄደ። ለአመታት አገባሻለሁ እያለ ቃል ሲገባልኝ ነበር። ግን እንዳረገዝኩ ስነግረው ዓይንሽን ላፈራልኝ። ግን ያም ሆኖ ክደቱ ያን ያህል አልጎዳኝም ነበር። ምክንያቱም እማይተወኝን ልጅ ሰጥቶኝ ነበር። ምን ዋጋ አለው? አሁን ሁሉንም ነገር አጥቻለሁ። በጣም ነው ማዝነው። ይሄ ሁሉ ጥፋት የኔ ጥፋት ነው። የእውነት መቼም ራሴን ይቅር አልለው። እኔ እኮ ሁሉንም ነገር እየነገርኩ ያሉት ማንም የሚሰማኝ ሰው ስለሌለ ነው እንጂ እኮ ራስ እንድትወቅስ ብዬ አይደለም። አየሽ፣ አንቺ መልካም ሰው ስለሆንሽ ነው እንጂ ያደረግኩት ነገር በጣም ከባድ ነው። እኔም እኮ ቀላል ነገር ነው እያልኩ አይደለም፣ ግን በቃ አልፏል። ወደ ኋላ ተመልሰን ብናስብ ምንም እናስተካክለው ነገር የለም። ልክ ነሽ። ያለፈውን ማስተካከል አንችልም፣ የወደፊቱን ግን መቀየር እንችላለን። እንዴት? እኔ ማስፈለጉሽ ሰዓት በማንኛውም ጊዜ ከጎንሽ ለመሆን ፈቃደኛ ነኝ እና ደግሞ አንቺ ፈቃደኛ ከሆንሽ ጓደኛሽ መሆን እችላለሁ አለ። ይሄ እኮ በጣም አሪፍ ነገር ነው።
እኛ ካሰብነው እኮ ቀድመን ጨረስን ማለት እኮ ነው። አስበሽዋል? አዎ እኔም እሱን እያሰብኩ ነበር። በጣም አሪፍ። ስለዚህ ስለ ቀጣዩ እቅዳችን መነጋገር አለብን ማለት ነው። አዎ እኔ ፍቅረኛ እንዳለው አጣርተሻል እንዴ? አይ አላጠራውም፣ ግን ተገናኝተን እስከምንለያይበት ሰዓት ድረስ አባቱን ብቻ ነበር ሲያዋራ የነበረው። እጁ ላይ እስቀለበት አላየሽ? አላየው። የለውም በሚለው እንያዙ፣ ግን በሆነ ነገር አድርገሽ ማጣራት አለብሽ። ማጣራትሽ እንዳትረሽ። ናይስ። በሚቀጥለው በምን አይነት ሁኔታ እንደምታገኙ እነግርሻለሁ። ሄሎ፣ እኔ ልጄን አጥቼ በጠራራ ፀሐይ እጠጣለሁ፣ አንተ ግን ምንም እንዳልተፈጠረ ነገር ዘና ብለህ ትኖራለህ አይደል? ለነገሩ አንተ ምን አጣ? እኔ ነኝ እንጂ ምንም ነገር ባረግ ጥሎኝ የማይሄደውን አንድ ልጄ እኮ ነው ያጣሁት። ወይ ሀና፣ ሀኒ እባክሽን ተረጋጊ። ተረጋጋት በላይ የሚያረጋጋ ነገር እንዳደረገ ሰው ሲጀመር እንደዚህ መሆኔ ነው እንደ ገረመኝ። ገና ልጅን ተከትሎ ይሄዳል። እሺ ይኸውልሽ፣ በስሜት ተነሳስተሽ የማይሆን ውሳኔ እንዳትወስኝ እባክሽ ተረጋጊ። እሱ አታስብ። ምንም ስሜታዊ ሆኜ የወሰንኩት ውሳኔ የለም። በደንብ አስቤበት የወሰንኩት ውሳኔ ነው። ሲጀመር እስከዛ ድረስ መቆየት ስህተት ነበር። በእናትሽ ሀና እንደዚህ አትበይ፣ እባክሽን ተረጋጊ። እሺ አሁን የት ነው ያለሽው? ያለሽበትን ንገሪኝና ልምጣ። ምን ታደርግ ልትመጣ? ልትሰናበት? እንደዛ ከሆነ መምጣት ትችላለሽ። እሺ የት ነው ያለሽው? የት ነው ያለው? በጣም ነው ደስ ያለው። የኔ መሞት የሚያሳስበው አንድ ሰው እንዳለ በማወቅ የምር በጣም ነው ደስ ያለው እና ይህንን ነገር ደግሞ በማወቅ ደስተኛ ነኝ። የሚገርም ነገር ለመጀመሪያ ቀን ደስ ያለኝ እርጉዝ መሆኔን ያወቅሁበት ቀን ነው። ከዛን ቀን በኋላ ደግሞ ዛሬ ነው በጣም ደስ ያለኝ። ስለዚህ ራስሽን የማጥፋት ሀሳቡን ትተሽዋል ማለት ነው? እሱን ነገርማ መወሰን የሚቻለው አንተ ነው። በምፈልግ ሰዓት ሁልጊዜም ከጎኔ አብረኸኝ የምትሆን ከሆነ ምንም ነገር አላደርግም። ግን ስፈልግህ አጥቼ ብቸኝነት ከተሰማኝ ራሴን ለማጥፋት ሁለቴ ራሱ አላስብም።
ትንሽ ሰክረሽ ነበርና ስካሩ እስኪለቅሽ እዚሁ ረፍት አድርጊ ብዬ ነው። እንደዛ ከሆነ አስቀይሜሃለሁ ማለት ነው? አይ አላስቀየምሽኝም። ያው የሚሰማሽን ስሜት ነው የነገርሽኝ። ስሜቴንማ ከነገርኩ አስቀይሜሃለሁ ማለት ነው። በጣም ይቅርታ። እሺ። ኧረ ችግር የለውም። ምንድን ነው የምታካብጂው? ምንም አላልሽኝም። ይሄ አንተ ቤት ነው? አይ ቤት አይደለም፣ ሆቴል ነው። ለምንድን ነው ሆቴል የወሰድከኝ? ለምን ቤት አልወሰድከኝ? ቤት? አዎ። ምን ነው አግብተሃል? አላገባውም። እጮኛ ወይ ደግሞ ፍቅረኛ አለ? የለኝም። ለጊዜው ከአባቴ ጋር ነው የምኖረው። ከአባቴ ጋር በዚህ እድሜ ትንሽ አይከብድም? ይከብዳል፣ ግን እኔ አሁን እየኖርኩ ያለሁት ለእኔ ብዬ ሳይሆን ለአባቴ ስል ነው። ማለት አልገባኝም። አባቴ ብቻውን ያሳደገኝ። እናቴ ጥላኝ ስትሄድ ብቻዬን ያልተወኝ ሰው ብቸኛው ሰው አባቴ ነው። ታውቂያለሽ፣ ቢያንስ የሱን ያህል እንኳ ሁኜ እሱ የከፈለውን ዋጋ ባልከፍልም አጠገቡ ሁኜ በፈለገኝ ሰዓት እንዳያጣኝ ብዬ ነው አብሬው የምኖረው። ታድለ፣ ቢያንስ የምትኖርለት አላማ አለ። አንቺም ይኖርሻል። አይ አይመስለኝም። ሀና፣ ለምንድን ነው እንደዚህ ቶሎ ተስፋ የምትቆርጪው? በቶሎ እኮ አይደለም ተስፋ የቆረጥኩት። በጣም ብዙ ጊዜ ታግያለሁ። ከዚህ በፊት የታገልሽው ብቻሽን ነው። አሁን ደግሞ እኔ ከጎንሽ ነኝ። እባክህ የማታደርገውን ነገር ቃል አትግባ። ከዚህ በፊት ከተጎዳሁት በላይ ትጎዳኛለህ። የእውነት ዝም ብዬ አይደለም ቃል የገባሁት። በቃ አንቺ ብቻ እድል ስጪኝ። ከልብ ከሆነ እሺ። ግን በአንድ ነገር ከተስማማን ነው። በምን? በቃ እንደዚህ አይነት ነገር አታደርጊ። ቢከፋሽ እንኳ ለእኔ በግልጽ ንገሪ። እሺ። ኤፍሬም እባላለሁ። ከዚህ በኋላ ያና የልብ ጓደኛ ነኝ። ሀና እባላለሁ። ከዚህ በኋላ የኤፍሬም የልብ ጓደኛ ነኝ። ሰላም ደሪ። ሰላም ደሪ።
በጣም ደስ የሚል ጊዜ ነው ያሳለፍነው። በጣም አመሰግናለሁ። እሺ ወደድሽው? አዎ በጣም ወደድኩ። አንተ ወደድከው? እኔማ ሁሌ ከአንቺ ጋር ማሳለፋቸው ቀናቶች በጣም ነው ደስ የሚሉኝ። ለምንድን ነው ደስ የሚልህ? ምናልባት ፍቅር ይዞኝ ይሆን? ፍቅር? እየቀለድክብኝ ነው? እየቀለድኩ አይደለም። እውነተኛ ስሜቴንና ትክክለኛ ስሜቴን ነው እየነገርኩሽ ያለሁት። ላምን እችላለሁ? ያሽ እኔ ልዋሽ ይችላል። ልቤ ግን ያሽ ልቤ የሚልሽ ናዳጭ። በጣም ይቅርታ። ደህና እደር። አይ የኔ ሚስት አንደኛ እኮ ነሽ። የምን 15 ቀን ባልሞላ ውስጥ በፍቅር ጠብታ አድርገዋለሽ። አንበሳ እኮ ነሽ። መጠርጠርስ? አንቺ እኮ ዝም ብለሽ ስታካብጂ ነው እንጂ ለዚህ ተፈጠርሽ ሰው ነሽ። ይሄ ነገር ስድብ ነው ሙገሳ? ያው እንደ አቀባበሉ ይለያያል እንጂ የኔ ግን ሙገሳ። እሺ ይልቅ እንደማተው አይነት ነገር ከተፈጠረ ምን እንደማደርግ ንገረኝ። ይህ ልስምሽ የነበረው ነገር ነው? አዎ መቼም ፍቅሩን ከተቀበልኩኝ እንድስመው መጠበቁ ይቀራል ብለህ ነው? ምንድነው ማካበድ ማለት? ስለሳምሽ እኮ ያልቃል። ምን የምርህን ነው? ግን አንተ ሌላ ሰው ሲስመኝ ምንም አይመስልህም ማለት ነው? አዎ ምንም አይመስለኝም፣ ስራ እንደሆነ ስለማቅ ማለት ነው። ስለዚህ እኔን እንደ ሴተኛ ዳሪ ነው የምታይ ማለት ነው? ውይ ምኑን ከምኑ ነው ደግሞ የምታገናኘው እንዴ? ሳሚው አልኩሽ እንጂ አብረሽ ውደሪ አልኩሽ እንዴ? ዛሬ ሳሚው ካልከኝ ነገ ከነገ ወዲያ አብረሽ ውደሪ ማለት ይቀራል? ቆይ ምን አስበሽ ነው እዚህ ውስጥ የገባሽው? ሲቀጥል የጊዜ ጉዳይ ነው እንጂ ማድረጋችሁ አይቀርም። እኔም አንቺም እናውቀዋለን። ደግሞ አንተ ነው የምታውቀው። እኔ እንደዚህ አይነት ነገር እንደማደርግ አላውቅም። ሲጀመር ደደብነሽ ማለት ነው። አግብተሽው የእሱን ነገር ለመውሰድ እያሰብን ከእሱ ጋር አይደል የምትይው? ምን ማለት ነው? ኢንጆ መስሪያ ስታስቢ እና ሴተኛ ዳሪ ሆነሻል በለኛ። ለካ ገላይን ሽጠ ነው የወደፊት ህይወታችንን ለመቀየር የምታስቡ። ቆይ እራሷን ያረከሰች ሴት ማግባት ምን ያደርግልሃል? ኧረ ማሪ ምንድን ነው ነገሩ የምታወሳስቢው እንዴ? ሲጀመር ይህ ነገር ተነጋግረና እንደ የገባንበት ሁሉ ነገር አልቆ የተስተካከለ ህይወት ልንኖር ስንል ለምን ወደኋላ የምትመለሺው ነው? ወይንስ ከኔ ጋር ተጋብቶ መኖር አትፈልጊም? እኔ ሳልሆን አንተ ነህ ከኔ ጋር ተጋብተህ መኖር የማትፈልገው። እመነኝ፣ ቆሽሼ ከመጣሁ በኋላ መቼም አትፈልገኝም። የኔ ፍቅር ፈልግሻለሁ። ይህን ሁሉ ነገር የምታደርጊ እኮ ለእኛ ብለሽ አይደል እንዴ? ሲጀምር ደግሞ እዚህ ዓለም ላይ አንቺን አጥቶ መኖር አልችልም። ባልሽው ሀሳብ ሁሉ እስማማለሁ። ከልብ ነው? አዎ ከልቤ ነው። ትላንትና በራሴ ስሜት ተነሳስቼ ያለ ፍላጎትሽ ልስምሽ ስለሞከርኩ በጣም ይቅርታ። ግን ለክፋት አይደለም። አለ አይደለ እኔ ጋር ያለው ስሜት አንቺ ጋርም ያለ ስለመሰለኝ ነው። እንዴ አንቺ ምን አጠፋሽ? እኔ እኮ ነኝ ያለ ፍላጎትሽ ልስምሽ የሞከርኩት። አንተ ጋር ያለው ስሜት ነገር የለም እንደሚመስለው። እኔ እኮ ያሳለፍኩት ነገር ያደረገኝ እንጂ አንተ ጋር ያለው ስሜት እኮ የምርሽን ነው? ያሳለፍኩት ነገር ታሪክ ያደረገኝ ከአንተ ጋር ፍቅር ከጀመርኩ እሺ ማለቴ አንቺን ለማሳመን ምን ማድረግ አለብኝ?
እኔ እንጃ አላውቅም። ብቻ ሁሌም የኔ ማረጋገጥ እፈልጋለሁ። በቃ እንጋባ። ምን? ልጄ ሰሞኑን አባትን ጣል ጣል ያደረግኩ አይመስልም? አባዬ ችላ አልኩ አይደል? በጣም ይቅርታ፣ ስራ እኮ ስለበዛብኝ ነው። እርግጠኛ ነን ስራ ነው? አዎ። ምን ነው? አይ ሁኔታን ሳይሆን እንደዛ ስላልመሰለኝ ነው። ማለት ሁኔታዬ ምን ይመስላል? ምንድን ነው ሁኔታማ? ለአባት የልጅ ልጅን ለማሳየት እየተጣደፍክ እንደሆነ ነው የሚመስለው። ወይ አባዬ፣ በቃ ስልክ ሳውራ ተደብቀ ሰምተኛል አይደል? አይ አንድ ቀን ብቻ ነው የሰማው፣ እሱንም በአጋጣሚ ነው። ግን አንተ ለምን መደበቅ አስፈለገ? መደበቅ ፈልጌ እኮ አይደለም፣ በሆነ ነገር እርግጠኛ መሆን ስለፈለግኩ ነው። እንዴ ምን አይነት እርግጠኝነት ነው የፈለግከው? መቼም እንጠናና ብለህ ጊዜ እንደማትፈጅ እርግጠኛ ነኝ። ሴት ልጅ እንኳን አጥንታት አብረሃትም እየኖርክ እሷ እንድታውቅ የፈለገችውን ብቻ ነው ልታውቅ የምታደርግ። ስለዚህ ማረጋገጥ እፈልጋለሁ የምትለውን ነገር ተውና ዝም ብለህ ብቻ ልብን አድምጠው። ልብን ስታደምጠው የምታገባት ልጅ እሷ እንደሆነች ልብ ከነገረክ ፈጥነ ማግባት ነው ያለብህ። ትናንት የጠየቅኩሽን ነገር ምን አደረግሽልኝ? አሰብሽበት? አይ አላሰብኩበትም። ለምን? ያው ምናልባት ስሜታዊ ሆነህ ነው እንጂ ከልብህ አስበበት የጠየቀኝ ጥያቄ ስላልመሰለኝ ነው። አዎ ትላንት ስሜታዊ ሆኜ ነው የወሰንኩት። ዛሬ ግን አስቤበት ነው የመጣሁት እና አንቺ ፈቃደኛ በሆንሽበት ሰዓት እኔ አንቺን ላገባሽ ዝግጁ ነኝ። ግን እኮ ስለኔ ምንም አታውቅም፣ እኔም ስላንተ ምንም አላውቅም። አዎ እኔ እስካሁን ማወቅ ባለብኝ ልክ አውቄሻለሁ እና ደግሞ በሂደት በደንብ እንተዋወቃለን። አንቺ ግን መጠየቅ የፈለግሽው ጥያቄ ካለ ጠይቂ። እንደውም ተነሽ እንሂድ። የት ልትወስደኝ ነው? ነይ። ሰላም ለዚህ ቤት። አባዬ ጥቁር እንግዳ ይዤ ተመጣሁ። የማናት ቆንጆ እባክህ? ያው የኔ ናታ። አትለኝም? አባዬ ሙት የምሬን ነው። የወደፊቷ ሚስቴ የልጆቼ እናት እሷ ናት። እውነት? ጎሽ የኔ አንበሳ፣ ና እስቲ ልሳምህ። አንቺ ስለምን ይቅርብሽ? እስቲ አረፍ በል። ታዲያ እኔ ልጅ እስቲ ስልክሽን እዚህ ላይ መስጊልኝ። እኔ ከጨዋታ ውጭ ልታረጉኝ ነው? ከዚህ በኋላ ልጅ ለማግኘት የማንም እርዳታ አያስፈልገኝም። ራሴ እየደወልኩ ማናገራት። ማን አልሽው? ሀና። ሀና የሚለው ነው። ጎሽ ተባረኪ። እንዴ በአንድ ቀን እኮ ረሳችሁኝ። እስቲ አሁን ቅናቱን ተወና እንደው የሚጠጣ ነገር እንኳን ግዛላት ወይ ሻይ አፍላላት። እሺ ሻዩ ይሻላል። ሻዩን ባፈላ ይሻላል። ለአንተ ምን ላድርግልህ? እኔም ሻይ እጠጣለሁ። እሺ ታዲያ እንዴት ነሽ የኔ ልጅ? የማን ልጅ ነሽ? አባቴ በጣም ደስ የሚሉ ሰው ናቸው። ወደድሽው? አዎ በጣም ነው የወደድኳቸው። ፍቅራችሁ ደግሞ በጣም ያስቀናል። እንዴ ለምን ትቀኛለሽ? ከዚህ በኋላ እኮ የእኛ ቤተሰብ አባል ልትሆኚ ነው። ለዚህ ቦታ የምገባ ይመስላል? ከአንቺ ውጭ እዛ ቦታ ላይ ለማንም ሰው አይገባም። እርግጠኛ ነህ? ያው
አባትና ልጅ ፍቅር መሀል ገብቼ እንዳላበጣብጥ። ሀኒ አንቺ በመምጣትሽ የሚጠነክር ግንኙነት ነው እንጂ ሊኖረን የሚችል የሚበላሽ ግንኙነት ሊኖረን አይችልም። እና ደግሞ ከዚህ በኋላ እንደዚህ እንድታስቢ አልፈልግም። አፈቅድሻለሁ። ደህና ደሪ። ምነው ልጅ ችግር አለ እንዴ? ደግሞ ማን ጋር ነው በተደጋጋሚ ስልክ የምትሞክረው? ሀና ጋር ነው። ምን ሆነች? እኔ እንጃ አባዬ። ተጣላችሁ እንዴ? ኧረ አልተጣላንም። እንዳትወሽኝ ኤፍሬም። አባዬ ሙት የምሬን ነው። እንደውም ለዛሬ ቀጠሮ ይዘን ነበር የተለያየ ነው ማታ። ታዲያ ምን ሆና ነው ስልኳን የዘጋችው? ያላቅም እኔ እንጃ። ወይ ካልሆነ ዛሬ ልያትና ነገ ሂጅ ቤቷ አያታለሁ። እስካሁን መቆየት አልነበረብን። ችግር እኮ ገጥሟል ሊሆን ይችላል። እውነትህን ነው። ሀና ናት፣ ራሷ ናት የደወለችው። ሄሎ የኔ ፍቅር እንዴት ነሽ?
ቆይ ምን ሆነሽ ነው? ትላንትና ቀኑን ሙሉ ስልክ አታነሺም ነበር። ዛሬ ደግሞ ፊትሽ ልክ አይደለም። ቆይ ሳላውቀው ያስቀየምኩሽ ነገር አለ እንዴ? አረ በጭራሽ። አንተ ምን አድርገህ ታስቀይመኛለህ? እሺ ምን ሆነሽ ነው? አሁን ላይ ምን እንደሆንኩ መናገር አልችልም። ስለዚህ እባክህ አትጠይቀኝ። ማለት? ምክንያቱም ሁሉም ነገር ከነገርኩ ብዙ ነገር ነው የማበላሸው። ስለዚህ ምንም እንዳልተፈጠረ አድርገን እንርሳው። ይኸውልሽ ለእኔ ችግር የለውም። አንቺ ግን ለእኔ ችግር የለውም አታስብ። ግን ብቻ አንድ ነገር እንድታደርግልኝ እፈልጋለሁ። እሺ ምንድን ነው? አግባኝና ሚስት ልሁን። የምርሽን ነው? አዎ፣ ምንም አይነት ጊዜ ማባከን አልፈልግም። የእውነት በጣም ነው ደስ ያለኝ። በቃ ሁሉንም ነገር ለአባዬ ላማክረውና በቅርቡ አገባሻለሁ። የእውነት በጣም ደስተኛ ነኝ። እና ደግሞ በጣም ነው የማፈቅርሽ። እኔ ተናገር እንጂ ምን ማጓጓት ነው? አባዬ ጸሎት ምላሹን አግኝቷል። ምንድን ነው እሱ? እሱንማ አንተን ልጠይቅህ። በአሁኑ ሰዓት እንዲሆን ለምትፈልገው ነገር ምንድን ነው? ልታገባ ብቻ እንዳይሆን። አዎ። ተባረክ የኔ ልጅ። አሜን። እኔን እንዳከበርከኝ የተባረከ ህይወት ይስጥ። አሜን። አይ አምላኬ፣ እኔ ጠይቄ እኮ የከለከልከኝ ነገር የለም። ወዴት ነው? ይሄን ላደረገልኝ አምላክ ምስጋናዬን ላቅርባ። አንዴ ብቻ ወሪ፣ አንዴ ብቻ ስሚ። ቆይ ምንድነው እንዳወራው የፈለግከው? ይኸውልህ ምንም ነገር እንዲፈጠር የማትፈልገው ድንቅ። የምፈልገውን ነገር ካልነገርኩሽ ልለቅሽ አልችልም። ቆይ ምንድነው እንዳወራው የፈለግከው? ሲጀመር እኮ አንተ ያደረግከው ነገር ምንም በንግግር የሚፈታ ነገር እኮ አይደለም። አውቃለሁ፣ ግን ይቅርታ እንድታደርግልኝ እፈልጋለሁ። ተው እባክህ፣ ይቅርታ አላደርግልህ። እስከ ዛሬ ድረስ አንተ የምትፈልገውን ነገር በሙሉ እሺ ስልህ መሄጃ የሌለኝ ነው እንደሚመስልህ። ይኸውልህ እስከ ዛሬ ድረስ አንተ የምትፈልገውን ነገር በሙሉ አድርጌያለሁ። ልጅን ከማስወረድ ጀምሮ የማልፈልገው ህይወት ውስጥ እስከ መግባት ድረስ። አሁን ግን በቅቶኛል። ከዚህ በኋላ ምንም ነገር ማድረግ አልፈልግም። እሺ? ታዲያ ምንም ብለሽ ለእኔ ማታደርጊ ከሆነ ለምንድን ሰውዬውን ሄደሽ የምታገኘው? ማንን? ኤፍሬም? ኤፍሬም እኮ ከዚህ በኋላ የኔ ጉዳይ ሆኗል። ደግሞ የማገኘው ለራሴ ብዬ እንጂ ከአንተ ጋር ላወራንበት አላማ አይደለም። ማለት አልገባኝም። ኤፍሬም ወድጄዋለሁ። ከዛ ደግሞ ልንከባ ነው። እንደዚህ አይነት ቀልድ አይመቸኝም። ምን አይቀልድ ምቀልጅ? በማይሆን ነገር እየቀልድክ ያለው አንተ ነህ። ለማንኛውም ጸባይ ካለ የሰርድ ካርድ ልክልሃለሁ።
እንዴ አንተ ምን ሆነና ያረፈርከው? አትመጣም እንዴ? ይቅርታ በጣም ስራ ቢዚ ስለነበርኩኝ ሰዓቱ ለራሱ እንደዚህ እንደሄደ አላየሁትም። እና እስካሁን ቢሮ ነህ? በ15 ደቂቃ ውስጥ እደርሳለሁ። እርግጠኛ ነህ? 15 ደቂቃ ካለፈ ግን ትቼ ነው የሚሄደው። እሺ ስለናፈኩሽ ትተሽኝ እንደማትሄጂ እርግጠኛ ነኝ። እሱን አርፍድና አሳያለሁ። በእሺውን ሰዓቴን አትግደይብኝ። በቃ መጣሁ። እሺ ቻው በቃ። አቤት። ምንድነው እስካሁን የቆየው? የምር ትቼ ልሄድ ስል ነው የመጣው። እንዴ ዛሬ ደግሞ ሰላም አትለኝ? ምን ነው የተፈጠረ ችግር አለ እንዴ? እሱን አንቺን ልጠይቅሽ እንጂ ማለት አማን የሚባል ሰው ታውቂያለሽ? የነገረኝ ነገር እውነት ነው? ይኸውልህ ቆይ አንዴ ላስረዳ። ምንም ነገር እንዳታስረጅኝ። የጠየቅኩሽን ጥያቄ ብቻ መልሽልኝ። ቆይ ለድራማ ነበር የቀረብሽኝ? ለተንኮል? ቆይ ግን ምን በደልኩሽ? ምን አደረግኩሽ? አንቺን ካገኘሁሽ ጊዜ ጀምሬ ለአንቺ ጥሩ ነገር ከማሰብ ውጪ፣ ለአንቺ ጥሩ ነገር ከማድረግ ውጪ ምን አረግኩሽ? ቆይ እኔ ባላሳዝንሽ አባቴ አያሳዝንሽም? ምን አይነት ጨካኝ ነሽ? ትሰሚያለሽ? ድጋሚ አጠገቤ እንዳትደርሺ። በድጋሚ አይንሽን ማየት አልፈልግም። ቆይ ሰሞኑን ምን ሆነሃል? ከሀና ጋር ጥሩ አይደላችሁም እንዴ? አባዬ አንድ ነገር ላስቸግር። በቃ በጣም ይቅርታ። ከዚህ በኋላ የሀናን ስም አታንሳብኝ። ምን ነው የተፈጠረ ነገር አለ እንዴ? አዎ እኔና ሀና ተለያይተናል። በምን ምክንያት? ምክንያቱን አሁን መናገር አልችልም። ግን አባዬ በቃ እኔና እሱ አንድ ላይ መሆን አንችልም።
ስለዚህ ጋብቻው ቀረ ማለት ነው። አባዬ የምትፈልገውን ነገር ስላላደረግኩልን በጣም ይቅርታ። በቃ ከዚህ በኋላ እኔ ስራዬ ነው ትኩረት ማድረግ የምፈልገው። ሌላ ነገር የምጠይቀኝ ከሌለ በቃ ልሂድ። ሄሎ አባዬ፣ ምን ነው ችግር አለ እንዴ? በቃ እሺ፣ መጣሁ። ኤፍሬም እባክህ ተቀመጥ። እባክህ አባዬ፣ በዚህ ጉዳይ ልታስገድደኝ አትሞክር። እኔ ጋር ምንም የሚቀየር ሀሳብ የለም። እኔ መቼ ሀሳብን ቀይር አልኩ? ቢያንስ እሷ ጋር ያለውን እውነት ስማ። እውነት? እሷ ከስሟ ውጪ ምንም ነገር እውነት የላትም። ኤፍሬም እንግዲህ አታናደኝ። የኔ ልጅ አሁን ለእኔ ነገርሽኝን ነገር በሙሉ ምንም ሳታስቀሪ ለእሱ ንገሪው። እኔ ብቻችሁን ልተዋችሁ። እሺ ልስማሽ፣ ቀጥይ። ልክ ነህ። ባለፈው ከተፈጠረው ነገር አንጻር እንደማታምነኝ ያውቃለሁ፣ ግን አሁን የምነግርህ ነገር በሙሉ አንድም ውሸት የለውም። እየሰማሁሽ ነው፣ ቀጥይ። ልክ ነህ። አማን እንዳለው መጀመሪያ ላይ የቀረብኩ ያንተን መልካምነት ተጠቅሜ የወደፊት ህይወቴን ለማስተካከልና ከአማን ጋር ያለኝን ኑሮ ለማስተካከል ነበር። አማንም በሰዓቱ በጣም እወደውና አፈቅረው ስለነበር አድርጌ የሚለኝን ነገር በሙሉ ነበር የማደርገው። የሱ ስህተት ብቻ ነበር። እሱን ስለምወደው ብቻ አድርጌ የሚለኝን ነገር በሙሉ አደርግ ነበር። ግን ምን ዋጋ አለው? እሱን ስለምወደው አድርጌ የሚለኝን ነገር ባላምንበትም ባደርገው፣ እሱ ግን ይህንን አጋጣሚ ተጠቅሞ ማገጠብኝ። እንደውም የዛኔ ትዝ ይልህ ስልኬን ዘግቼ የጠፋው ጊዜ አማንን ከሌላ ሴት ጋር እጅ ከፍንጅ ያዝኩት። ከዛም በማግስቱ መጥቼ እንድንጋባ ጠየቅኩ። በሰዓቱ የነበረኝ ስሜት እልህ እንጂ ፍቅር አልነበረ። በቃ ከማያፈቅረኝ ሰው ጋር እድሜ ልኬን ከምፈጀው ቢያንስ ከሚወደኝ ሰው ጋር አብሬ ልኖር ብዬ ነበር። በጣም ጥሩ። ለዚህ ሳታፈቅሪ ነበረ ላግባ ያልሽኝ?
እኔ እንጃ በሰዓቱ ምን ይሰማኝ እንደነበር አላውቅም። ግን የማልዋሽ ነገር እንድንጋባ ከጠየቀኝ ቀን አንስቶ የነበረኝ ስሜት ከምር እውነት ነበር። ስሜልሽ አንዴ ስላታለልሽኝ ሁሌ ያታልለዋለሁ ብለሽ እንዳታስቢ። ሞኝ አይደለሁም። አይደለም፣ የምር አሁን እየነገርኩ ያለሁት ነገር በሙሉ እውነት ነው። አንተ እንድታምነኝ ብዬ ምንም የጨመርኩትም ምንም የቀነስኩትም ነገር የለም። ደግሞ በግድ እንድታምነኝ ብዬ አላስገድድህም። ይኸውልህ እኔ እውነቱን ነግሬሃለሁ። ቀሪ ውሳኔ አንተ ነው። ደግሞ እውነቱን ስነግርህ ይቅርታ ካላደረግልኝ መቼም ቢሆን ወደ ህይወት አልመጣም። ለተፈጠረው ነገር በሙሉ በጣም ነው የማመሰግነው። ላደረግኩም ነገር በጣም ይቅርታ። መልካም ህይወት ይሁንልህ። ቆይ ለምንድን ነው የማትከተላት? ወይስ የነገረችህን ነገር ስላላመንክበት ነው? ወይስ መኩራት ነው? ይኸውልህ ሳትርቅ ብትከተላት ጥሩ ነው። ከራቀች መመለሱ ከባድ ነው የሚሆነው። ኤፍሬም ምነው ችግር አለ እንዴ? እሱንም አንቺን ልጠይቅሽ። ቆይ ችግርሽ ምንድን ነው እንዴ? ምን አጠፋ? እስካሁን ምንም አላጠፋሽም። ግን አሁን ለምጠይቅሽ ጥያቄ ትክክለኛው መልስ ካልነገርሽኝ አሁን ነው ትልቅ ጥፋት የምታጠፊው። እሺ ቆይ ጥያቄው ምንድን ነው? እሺ ያለፈውን እርሺው፣ እኔም እረስቸዋለሁ። ቆይ እንደ አዲስ እኔም ማፍቀር ትችያለሽ? አይ እንደዛ እንኳን ማድረግ አልችልም። ግን ምክንያቱም አሁን አፍቅራለሁ። የምርሽን ነው? አዎ እውነት?